ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም ያላችሁበት የዓለም እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ያላችሁ እያልኩኝ ዛሬም እንግዲህ በወቅታዊ ጉዳዮች ላይ ከእናንተ ጋር ቆይታ አደርጋለሁ። ይህ ድምጽ የሚሰማችሁ የምስልሚዎቹ መልእክቱ ለሌሎች ሼርና ላይክ አድርጉት፣ አብራችሁኝ ትቆያላችሁ። ዛሬ በሁለት ሶስት መሰረታዊ ጉዳዮች ላይ ከእናንተ ጋር እቆያለሁ። ስንሰማው ያበሳጫል፣ ያናድዳል፣ ያስቆጫል። ለምን ሆነ እንላለን፣ እንዴት ይሄ እንደዚህ ይሆናል እንላለን። ብቻ ከአእምሮ በላይ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገንዘብ ሀብታም ናት፣ የሰው ሀብታም ናት፣ የአገልግሎት ሀብታም ናት። ግን ሁሉ እያላት ሁሉ እንደሌላት የሆነች መንገድ ስናይ ትንሽ ተስፋ ያስቆርጣልና በዛሬ ከእናንተ ጋር እቆያለሁ። በነገራችን ላይ ይህ ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱ ለሌሎች ሼር አድርጉት። የዩቲዩብ ቻናላችንን ሰብስክራይብ አድርጉት። የ100,000 ቻሌንጅ ለማስገባት ጥረት እያደረግን ነው። እርግጠኛ 100,000 ያው ብርጋችን አይደለም። እዚህ ከኋላ ላይ እንደምታዩት ከዚህ ቀደም እንግዲህ በነበረን ቻናል ከ100,000 ሲያልፍ ያው ዩቲዩብ የሚሰጠው አዋርድ ነው፣ ሲልቨር አዋርድ ነው። ያኔ ተዘግቶ ስለነበረ ነው። አሁን ይሄ እንግዲህ አዲሱ ቻናላችን ነው፣ 84,000 አካባቢ ነው እና በተቻላችሁ መጠን ሰብስክራይብ አድርጉት። ዛሬ በሶስት መሰረታዊ ጉዳዮች ላይ እንነጋገራለን። ተቋሙ ተዘርፏል። የትኛው ተቋም? መዘረፉን የሚያሳየው መረጃ ምንድን ነው? ተጨባጭ መረጃዎችን ወደ እናንተ እናቀርባለን ማለት ነው። ሁለተኛው ከተቋሙ 32 ሚሊዮን ኢትዮጵያ ብር ተወሰደ። የትኛው ተቋም? ወሳጁ ማን ነው? እንዲወሰድ ያደረገው ማን ነው? ይህን ጠቅላይ ቤተ ክህነቱ ያውቀዋል? የሚመለከታቸው ባለድርሻ አካላት ይህንን ያህል ብር ከአካውንት ሲወጣ ያውቃሉ? ከአካውንቱ ብር እንዴት ወጣ? ማን አወጣው? ሁለተኛ ራሳቸውን ከዩኒቨርሲቲ ቦርድ አገለሉ። ለምን? የዩኒቨርሲቲው ሰብሳቢ የነበሩት ጳጳስ ለምንድን ነው ከዩኒቨርሲቲ ቦርድ ራሳቸውን ያገለሉት? ይሄንን በስፋት የምናየው ነው የሚሆነው። ጥብቅ መረጃ ነው እንዳለ ጠቅላላ ዛሬ በዶክሜንት የተያያዘ መረጃ ነው ማቀርብላችሁ። የምናጠነጥነው ምግባረ ሰናይ ጠቅላላ ሆስፒታል እና ቅድስት ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ ላይ ማለት ነው፣ ሆሊ ትሪኒቲ ዩኒቨርሲቲ ተመርቀን የወጣንበት በርካታ ምሁራንን እያፈለቀ ያለ ተቋም። በዚህ ተቋም እና በምግባረ ሰናይ ወይም ደግሞ ይሄንን ሁለት ድርጅት እጃቸው ላይ ወድቆ ድርጅቱን አሳልፈው ለሌላ የሰጡትን ጳጳስ የምናይበት ነው የሚሆነው ማለት ነው። መልእክቱን ለሌሎች ሼር አድርጉት። ሁላችሁም ይህ ድምጽ የሚሰማችሁ ይህ ምስል የሚታያችሁ በተለይ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በኢየሩሳሌም ለማክበር ለምትፈልጉ በተለይ በዚህ በአሜሪካ ውስጥ ለምትኖሩ እጅግ በጣም አስተማማኝ ምቹ አገልግሎት የሚሰጠውን የትራቨል ኤጀንሲ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። መልካም እንግዲህ ድምጽ የሚሰማችሁ ይመስል የሚታያችሁ በተለይ ወደ ኢየሩሳሌም ለመሄድ ለምትፈልጉ ሰዎች የጎልጎታ አስጎብኚ ድርጅት ብቸኛ ምርጫችሁ ይሁን። እንግዲህ እግዚአብሔር ከፈቀደ እኛ የምንሄድበት አይነት አጋጣሚ ይመቻል። እዛም ያላችሁ እንግዲህ ከኢትዮጵያ የሚመጣችሁ ልንገናኝ እንችላለን፣ እግዚአብሔር ከፈቀደ ማለት ነው እና ሁኔታዎችን ከመቻችን እና ጊዜ ካገኘን ማለት ነው። ዛሬ በዚህ መሰረታዊ ጉዳዮች ላይ ወደ እናንተ ለማድረስ እወዳለሁ።
በቅድሚያ ከየትኛው ልጀምር? እስኪ ከዚህኛው ልጀምር መሰለኝ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት እየተፈጸመ ያለው ነገር ያሳዝናል በጣም። እና አንዳንድ ጊዜ በውጭ ያሉ ሰዎች የማያደርጉትን ሁሉ ነው የምንሰማው የምናየው። እና ራሳቸውን ከዩኒቨርሲቲ ቦርድ አገለሉ ይለናል። ማናቸው እንጂ የሚለውን ነገር እንግዲህ በዚህ በፖስተሩ ላይ እንዳያችሁትና እንደተመለከታችሁት በተለይ እዚህ ጋር የምትመለከቷቸው ብፁዕ አቡነ ሳዊሮስ አሁን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንግዲህ በጣም ዘርፈ ብዙ ስራ ነው ያላቸው። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ ነበሩ ማለት ነው። ያ ማለት ምንድነው? እንግዲህ ጠቅላይ ዋና ስራ አስኪያጅ በፊት በብፁዕ አቡነ አብርሃም ዘመን የአመራር ወቅት ጊዜ ነበረ እንግዲህ የዚህ የቦርዱ ሰብሳቢ የሆኑት። አሁን የቦርዱ ሰብሳቢ ሆነው እንግዲህ ጥያቄውን ቦርዱ የሚያመጣው ወደ እሳቸው ነው ማለት ነው። እና ይሄንን ጉዳይ ከዚህ ቀደም ቪዲዮ መስራታችን ይታወቃል። በዚህ ጉዳይ ላይ እንግዲህ በስፋት ስንነጋገርበት ነበር። ኮንፍሊክት ኦፍ ኢንትረስት ይፈጠራል። እሳቸው የቦርድ ሰብሳቢ ሆነው በቦርዱ የሚጠየቁትን ጥያቄዎችን በተመለከተ ወደዚህ በሚመጣበት ሰዓት ላይ ቦርዱ ሰብሳቢ ሆነው ያቀረቡትን ጥያቄ እሳቸው እንዴት ሊያዩት ይችላሉ፣ ሊወስኑ ይችላሉ? ለምሳሌ አሁን ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተቋም ከአባይ ባንክ የተበደረው ብድር አለ 160 ምናምን አካባቢ ሚሊዮን የሚጠጋ ብር ማለት ነው። እንግዲህ ካርታው ተይዟል። በዛ መሰረት እንግዲህ ወለድ 13 ምናምን % ይከፍላል። አሁን 200 ሚሊዮን ደርሷል። አሁን ቦርዱ ጥያቄ አቅርቧል። ለማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። እዳው መክፈል አልቻልኩም እና 200 ሚሊዮን ይሰጠኝ ብሎ ጥያቄ አቅርቧል። ስለዚህ ይህንን 200 ሚሊዮን እንዲሰጥ አመራር የሚሰጡት የሚያዩት እኚህ ጳጳስ ናቸው ማለት ነው። እና ይሄ ኮንፍሊክት ኦፍ ኢንትረስት ይፈጥራል እና ከዚህ ከቦርዱ ራሳቸው ማግለል አለባቸው የሚል በተለያየ አጋጣሚ ስንሰራ እንደነበረ ይታወቃል። አሁን አዩ ተመለከቱ እጅግ በጣም የተበላሸ በርካታ ችግሮች የተፈጠሩበት ተቋም ነው። ስለዚህ እኚህ አባት ለወሰኑት ውሳኔ እጅግ በጣም በእውነት እኔ ላበረታታ እና ላመሰግን እወዳለሁ። ምክንያቱም ሰው ሲሰራ ይመሰገናል፣ ሰው ሳይሰራ ሲቀር ደግሞ እንተቻለን። እኛ ሁሌ ታቺዎች ብቻም አይደለም። ኢትዮ ቤተሰብ ሚዲያ ግራና ቀኙን አይተው የሚሰራውን ስራ ትክክል ከሆነ ትክክል ነው እንላለን ማለት ነው። እና ዛሬ ብፁዕ አቡነ ሳዊሮስ የሄዱበት ርቀት ከቦርዱ እንግዲህ ለመሰናበት ለብፁዕ ቅዱስ አባታችን አቡነ ማቲያስ ደብዳቤ አቅርበዋል። ብፁዕ አቡነ ማቲያስ ለቋሚ ሲኖዶስ መሩት። ቋሚ ሲኖዶስ ስብሰባ አደረገ፣ ተፈራረመ። እንግዲህ ደብዳቤ ወጥቷል ማለት ከቦርዱ ራሳቸውን አግኝተዋል። እንግዲህ አዲስ ሰው በቅርቡ ቦርዱ አሳይን ያደርጋል ማለት ነው። በነገራችን ላይ ቅድስት ሥላሴ ዩኒቨርሲቲ በማጣራት ደረጃ ውስጥ በነበረበት ወቅት ላይ እንግዲህ ከአቡነ አብርሃም ጋራ በነበረው ውዝግብ እንደምታውቁት በርካታ ሁኔታዎች ነበሩ። ባለፈው በሲኖዶሱ በመላተ ጉባኤው ብሩን እንዲከፍል ከራሱ ምናምን ብሎበታል፣ ወስኗል። ነገር ግን በአሁኑም እንዳይነሳ አድርገዋል። እኚህ አባት እጃቸው ረጅም ነው። ያው ከኋላቸው ያሉ ጋሻ ጃግሬዎች ካድሬዎች አሉ። በእነሱ አማካኝነት በሲኖዶሱም ላይ እንዳይነሳ አድርገዋል። ግን ቤተክርስቲያኒቷ ዕዳ ውስጥ ናት። የ200 ሚሊዮን ዕዳ ውስጥ ናት። እንግዲህ በዚህ አጋጣሚ ራሳቸውን ከዩኒቨርሲቲ ቦርድ ማግለላቸው ብፁዕ አቡነ ሳዊሮስ የሚያስመሰግናቸውም ጥሩ ስራም ነው ብለን ነው የምናየው። በዚህም ደረጃ ደግሞ በቅርቡ አጣሪ ኮሚቴ እንደሚመድቡ የመረጃ ምንጮቻችን ጠቁመውናል ማለት ነው። አጣሪ ኮሚቴ በሁለቱም ተቋም ላይ ማለት ነው፣ በቅድስት ሥላሴ ዩኒቨርሲቲ አጥስም እንደገና ደግሞ በምግባረ ሰናይ ሆስፒታል ላይ ማለት ነው። እና ይህንን እንግዲህ ከመረጃ ምንጮቻችን ያገኘ ነው ከውስጥ ራሳቸውን ከዩኒቨርሲቲ ቦርድ ማግለላቸውን ከነገሩን የመረጃ ምንጮቻችን ስንነሳ እንግዲህ በቅርቡ ይህንንም ተከትለው አጣሪ ይመድባሉ የውስጥ ምንጮቻችን ይህንን እንደሚሆን ጠቁመውናል ማለት ነው። ይሄ የሚያበረታታ ነው፣ ይደል የሚያሰኝ ነው። ወደ ሁለተኛው አጀንዳ ስንመጣ እጅግ በጣም ያሳዝናል። ከተቋሙ 32 ሚሊዮን ብር ተወሰደ ይላል። የትኛው ተቋም ነው? 32 ሚሊዮን ብር በጣም ቀላል ብር ሊመስል ይችላል። በጣም በሚያሳዝናችሁ መንገድ እንግዲህ የቅድስት ሥላሴ መንፈሳዊ ኮሌጅ መንፈሳዊ ዩኒቨርሲቲ ይቅርታ፣ እኔ እንግዲህ በነበርንበት ሰዓት ላይ ኮሌጅ ስለነበረ ውስጥ የተቀርጾ ያለው ኮሌጅ የሚለው ነው።
እንግዲህ አሁን ከሀገር ከወጣን በኋላ ዩኒቨርሲቲ መባሉን ሰምተናል። ይበል የሚያስገኝ ነው፣ እድገቱ የሚያበረታታ ነው። ነገር ግን በእኚህ ሰው ላይ እጅ ደቁ እጅግ በጣም በሚያሳዝን መንገድ እንደምታዩት በጣም 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 በሚያሳዝን መንገድ ማለት ነው። ከዚህ ቀደም አንድ ዘገባ ሰርተን ነበረና ይህንንም ዘገባ እንደዚሁ ኢትዮ ፎረምን አውጥቶት ነበረ። እስኪ እንስማው። ጳጳሱ ለባንኩ ያቀረቡት ጥያቄ ውድቅ ተደረገባቸው። የባንኩ ፕሬዝዳንትን በጳጳሱ ቢሮ ተገኝተው ጥያቄያቸው ውድቅ መደረጉን ገልጸዋል ተብሏል። ኢትዮ ፎረም በተከታታይ ባሰራጫቸው ዘገባዎች ጠቅላይ ቤተ ክህነት ከእውቅና ውጭም 1 ቢሊዮን ብር የሚደርስ ገንዘብ ከባንክ ተበድረው አገኘኋቸው ያላቸውን የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት አቡነ ፊልጶስን ሲመረምር መቆየቱን መግለጹ አይዘነጋም። ጳጳሱ በበኩላቸው የተበደርኩት ዩኒቨርሲቲ ላስገነባ ነው፣ ቤተ ክህነቱ በስራዬ ጣልቃ መግባቱን ማቆም አለበት ሲሉ ምላሽ ቢሰጡም ባሳለፍነው ግንቦት ግን ቅዱስ ሲኖዶሱ የመወያ አጀንዳ አድርጎት እንደነበርና ውሳኔ እንደተላለፈበትም ይታወሳል። ቤተ ክህነቱ ከኔም ሆነ ከቋሚ ሲኖዶሱ እውቅና ውጭም የቅድስት ሥላሴ ዩኒቨርሲቲ ግቢ ውስጥ ተጨማሪ ህንፃ ማስገንቢያ በሚል የዩኒቨርሲቲው ፕሬዝዳንት አቡነ ፊልጶስ ከ160 ሚሊዮን ብር በላይ ገንዘብ ከአባይ ባንክ ማስለቀቃቸውን ደርሼበታለሁ። ይህንን ያደረጉትም የዩኒቨርሲቲውን ካርታ ሲይዘው ነው በማለትም ቅሬታ አቅርቦ ነበር። ቅዱስ ሲኖዶስ ሊቀ ጳጳሱ አቡነ ፊልጶስ ትክክለኛ አሰራርን አልተከተሉም፣ የቤተ ክርስቲያኗን ንብረት አስይዘውም ከባንክ መበደር አልነበረባቸውም በሚል ከተወያየ በኋላም ገንዘቡን መልሰው ካርታውን ከባንኩ እንዲያስመልሱ የተጀመረውን ህንፃን በውስጥ ገቢ እንዲጨርሱ የሚል ውሳኔ ባሳለፍነው ግንቦት አሳልፏል። ይህንን ተከትሎ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲን የይዞታ ማረጋገጫ ካርታም ባንኩ እንዲመልስላቸው ከአንድ ሳምንት በፊት የጠየቁ ሲሆን በመጀመሪያው ዙር ከተለቀቀው 166 ሚሊዮን ብር ውስጥ 50 ሚሊዮን ለመክፈል ስለመወሰንና ባንኩ ይህንን ታሳቢ አድርጎ ካርታውን ይመልስልን ሲሉም ለአባይ ባንክ ማመልከቻ ማስገባታቸው መዘገባችን ይታወሳል። ይሁን እንጂ ደብዳቤ የደረሳቸው የአበዳሪው የአባይ ባንክ ፕሬዝዳንት አቶ የኋላ አባይ ወደ አቡነ ፊልጶስ ቢሮ ሄደው ጥያቄያቸውን እንደማይቀበሉት አስረድተዋቸዋል ተብሏል። የባንኩ ፕሬዝዳንት የተቋማቸውን ህግ ጥሰው ያለ ዋስትና የሚሰጡት ብድርም ሆነም ብድር ሳይመለስ የሚመልሱት ካርታ እንደማይኖር ያስረዱ ሲሆን በተዋዋል ነው መሰረት ያበደርናችሁን ገንዘብ በጠቅላላ ከነወለዱ ስትከፍሉ ብቻ ካርታውን እንመልሳለን ሲሉም በአጽንኦት ማስረዳታቸውን የአባይ ባንክ ምንጮች ለጣቢያችን አረጋግጧል። ሲኖዶሱ ከባንክ የተበደራችሁትን ገንዘብ መልሳችሁ የተጀመረውን ህንፃ በውስጥ ገቢ ያስጨርሱ በማለት ያሳለፈውን ውሳኔ ለማስፈጸምም በህንፃው ላይ ተከራይተው አገልግሎት ከሚሰጡ ተቋማት በየወሩ ከዚህ በፊት ከሚከፍሉት ተጨማሪ 5.4 ሚሊዮን ብር ለማስከፈል መወሰናቸውን ይህም ከዚህ በፊት ከሚገኘው በተጨማሪም ከ65 ሚሊዮን ብር በላይ ለመሰብሰብ የታቀደ ነው። ገበያችንን አሳድገን እንከፍላለን የሚል ሀሳብ ከዩኒቨርሲቲው ፕሬዝዳንት በኩል ቢነሳም የባንኩ ፕሬዝዳንት ግን ይህ የእናንተ የውስጥ አሰራር ነው፣ እኛን የሚመለከት አይደለም ብለው ምላሽ ሰጥተዋል ተብሏል። ከአንድ ሳምንት በፊት የተጻፈውና በአቡነ ፊልጶስ ፊርማ ለባንኩ የተላከው ደብዳቤ ዩኒቨርሲቲው ዓመታዊ ገቢያቸውን የሚያሳድግባቸው ሌሎች አማራጮችን የዘረዘረና ይህንን ታሳቢ በማድረግ ቀሪውን 116 ሚሊዮን ብር የምንመልስበትን መንገድ ለማመቻቸት አዲስ የብድር ውል እንፈራረም ሲል የሚጠይቅ ቢሆንም የአባይ ባንክ ፕሬዝዳንት ግን እንዲህ አይነት አሰራርን ለመፈጸም የብሔራዊ ባንክም ሆነ የባንካቸው ህግ እንደማይፈቅድ ገልጸውላቸዋል ሲሉም ምንጮች ነግረውናል። እንግዲህ ይህ በእንዲህ እንዳለ አሁን የተሰማው ነገር ምንድን ነው? ይሄ 166 ሚሊዮን ወደ 200 ሚሊዮን ደረሰ። 2 ሚሊዮንን ለመክፈል አቅም የለውም። እንደፈለገ ተራራቢ ቢዋጥ ተቋሙ ማለት ነው ዩኒቨርሲቲው በሰራተኞች ላይ በባንኮቹ ላይ ወደ 6 ባንኮች አሉ። ለነሱም ለ5 ዓመት ያህል ኪራይ እንዲከፍሉ ቢደረግ ምን ቢደረግ ይህን ገንዘብ መመለስ አይቻልም። ስለዚህ ያለው አማራጭ አንድና አንድ ገንዘቡን ጠቅላይ ቤተ ክህነት እንዲከፍልና ጠቅላይ ቤተ ክህነት ከፍሎ ካርታው ከገባ በኋላ ተቋሙ ወይም ዩኒቨርሲቲው ለጠቅላይ ቤተ ክህነት በየጊዜው ሊከፍል የሚችልበትን መንገድ ማመቻቸት ነው። ምክንያቱም ለጠቅላይ ቤተ ክህነቱ ከፈለ አልከፈለ ምንም ነገር ሊያመጣ የሚችልበት የለም። እኔ አሁን እዚህ ጋር ቢግ ኮሽን ማርክ ይሄንን የምትሰሙ ህግ አውጪና ህግ አጽዳቂ የሆናችሁ ብፁዓን አበው ሊቃነ ጳጳሳት ምን እየተደረገ ነው? እኛ እናስተዳድረውም ይሄንን ተቋም በእኛ ክልል ላይ አይደለም አይመለከተንም የምትሉበት ወቅትና ጊዜ ግን አይደለም። ተቋም እየተዘረፈ ነው። ተቋም እየባከነ ነው።
ይህ እንዲህ ባለበት ወቅትና ሰዓት ላይ በእንቅርት ላይ ጆሮ ደግፍ እንደምታውቁት በብፁዕ አቡነ አብርሃም ዘመን የስልጣን ዘመን አማካኝነት እንግዲህ ራሱን የቻለ ተቋም አላት ኢትዮጵያ ኦርቶዶክስ ቤተክርስቲያን። ከዚህ ቀደም እኔም የተናገርኩት በምክትል ስራ አስኪያጅነት ሳገለግልበት የነበረው ወደ 200 የሚጠጋ ሰራተኛ ያለው የቤቶችና ህንፃዎች አስተዳደር ልማት ድርጅት። እኔ እንግዲህ አሁን ምን ያህል ሰራተኛ እንዳለ አላውቅም። እኛ በነበርንበት ሰዓት ላይ ጥበቃን፣ ጽዳትን እነዚህን ሁሉ ጨምሮ ወደ 200 የሚጠጋ ሰራተኛ ነበር። ራሱን የቻለ ትልቅ ኦፊስ ነው። የቤቶችና ህንፃዎች አስተዳደር ልማት ድርጅት ማለት ነው። ከዚህ ከቤቶችና ህንፃዎች አስተዳደር ልማት ድርጅት በየጊዜው ተቋሙ በጀትን ከሚጠይቅ ራሱን ያስተቻችል ተብሎ አጠቃላይ ቅድስት ሥላሴ ዩኒቨርሲቲ ውስጥ ያሉትን ህንፃዎች እንዲያስተዳድር ተደረገ ማለት ነው። እኚህ በዘመናቸው እንግዲህ ይህንን አስተዳድረው በሚያስተዳድሩበት ሰዓት ላይ በጀቱን አጣጥመው የጎደላቸውን እየሞሉ ከጠቅላይ ቤተ ክህነት ከመጠየቅ ግን ራሳቸውን ማስቻል የሚችሉበትን ተቋሙን ወደ ተሻለ ምዕራፍ መሄድ የሚችልበትን መንገድ እንዲያመቻቹ በር ተከፈተላቸው። እሳቸው ፓላስ መንበረ ጵጵስና ሚሊዮን ዶላር አወጥተው ይጋብዛሉ። የመንግስት ካድሬ የሚሰበሰብበት የሚፈልጉትን ነገር የሚያሴሩበትን ሴራ የሚያሴሩበትን ቦታና ስፍራ ማለት ነው። ትምህርት ቤት በነበረበት ሰዓት የጸሎት ቦታ የተማሪዎች ጸሎት ስፍራ የነበረውን ቤት ወደ ፓላስ ቀይረውታል። ሚሊዮን ዶላር አወጥተው ማለት ነው። ከዛ ሲቀጥል ህንፃውን የሚያስተዳድሩትን አካላት በባለሙያ አይደለም እየተመራ ያለው በዘመድና በሚያውቁት ለሳቸው በሚያሸረግድ ሰዎች አምጥተው ያሰሩታል። በዚህ አጋጣሚ ላይ እንግዲህ የገቢዎች በግብር ምክንያት ማለት ነው ገቢዎች ክፍያ ክፈል ብሎ ዕዳ ጻፈላቸው። ይህንን ዕዳ ክፈሉ ብሎ ሲጻፍላቸው አሁን ትክክለኛ ይሄን ያህል አማውንት የሚለውን ነገር ትክክለኛ ፊገሩ ባይታወቅም ከባንክ ግን የወጣውን ገንዘብ ትክክለኛ ግን 32 ሚሊዮን ብር ተወስዷል በመንግስት ማለት ነው። እንዴት የሚለውን ነገር እዚህ ጋር ላብራራላችሁ። በመጀመሪያ ደረጃ ሁላችሁም እንደምታውቁት የገቢዎች መስሪያ ቤት ማለት ነው ዕዳ ካለብህ ዕዳህን ያሳውቃል። ለ30 ቀን ዕዳዬ ትክክል አይደለም መከራከር የምትችልበትን መንገድ ካለ ይነግርሃል ማለት ነው። ከዛ በኋላ ለሁለተኛ ጊዜ ደግሞ ዕዳህን ክፈል ብሎ ይልክልሃል። ዕዳህን ክፈል ብሎ ይልክልሃል። ከዛ በኋላ ዕዳህን ማትከፍል ከሆነ ማስጠንቀቂያ ይሰጣል። ያንን ማስጠንቀቂያ ካለፍክ በኋላ ቀጥታ በስም በተከፈተው ባንክ ላይ ያዛል ማለት ነው። አሁን የመረጃ ምንጮቻችን ባደረሱን 32 ሚሊዮን ከባንክ ተወስዷል። ከቅድስት ሥላሴ ዩኒቨርሲቲ ባንክ 12 ሚሊዮኑ ከኢትዮጵያ ንግድ ባንክ ሲወሰድ ቀሪው ደግሞ ከአባይ ባንክ እና ከቡና ባንክ ተወስዷል። አሁን የመረጃ ምንጮቻችን እንደሚናገሩት ከዚህም በላይ ሊሆን ይችላል ዕዳው። ምናልባት አሁን አካውንት ውስጥ ገንዘብ ስለሌላቸው ሊሆን ይችላል። በዚህ ደረጃ ወገኖቼ ይህንን የምትሰሙ ትውልድ ኢትዮጵያና ኢትዮጵያውያን በተለይ ኦርቶዶክሳውያን እንድታውቁት የሚያስፈልገው ነገር ይሄ ሁሉ ሲሆን የበላይ መስሪያ ቤቱ ገቢዎች ይህንን ሚሊዮን ያህል በገቢዎች ወይም ደግሞ ክፍያ እንደሚጠይቅ ጠቅላይ ቤተ ክህነቱ አያውቅም። እርግጠኛ ነኝ ብፁዕ አቡነ ሳዊሮስ ይሄን አያውቁም። በእርግጠኝነት ነው የምነግራችሁ። አላሳወቁም። ሰምተዋል፣ ደብዳቤ ይዘዋል፣ ይዘው ቁጭ ብለዋል። ከዛ በኋላ ምን ችግር አለ? ሙያ ያለው ሰው አይደለም የሚመራው? ቢያጠፋ የሚጠየቅ ሰው አይደለም የሚያወራው? 32 ሚሊዮን ከባንክ አካውንት ተወስዷል። የገቢዎች መስሪያ ቤት ማለት ነው። አሁን የመረጃ ምንጮቻችን እንደሚናገሩት ተቋሙ ወይም ዩኒቨርሲቲው የበጀት እጥረት ገጥሞታል። ከቅርብ ጊዜ በኋላ ተማሪዎቹ የሚበሉት ምግብ የላቸውም። የዚህ ሁሉ ዕዳ ተጠያቂ ማን ነው? ጳጳሱ። እናንተ ብፁዓን አበው ሊቃነ ጳጳሳት ይችን ቤተክርስቲያን ታስተዳድሯት ትመሯት ዘንድ ስልጣን የተሰጣችሁ እስከ መቼ ድረስ ነው? እኚህ አባት ይችን ቤተክርስቲያን ሰባብረውና ገነጣጥለው ወደ አልሆነ አቅጣጫ ላይ እስከሚያደርሱት ድረስ የምትጠብቁት? መቼ ነው እኚህ አባት ሀይ የሚባሉት? መቼ ነው በቃችሁ የሚባሉት እኚህ አባት? የበላይ መስሪያ ቤቱ ያውቀዋል ወይ? አሁን የወጣውን 32 ሚሊዮን ብር ከአካውንቱ ሲወሰድ ጠቅላይ ቤተ ክህነቱ ያውቀዋል ወይ?
ቋሚ ሲኖዶስ ያውቀዋል ወይ? ቅዱስ ፓትርያርኩ ያውቁታል ወይ? የኚህ ጳጳስ ኃላፊና አለቃ ማን ነው? ጠቅላይ ቤተ ክህነቱ ሳይታወቅ በሚሊየን የሚቆጠርን የህንፃ ለማሰራት 1.4 ቢሊዮን ሊያወጣ ይችላል የሚለውን በአባይ ባንክ አስገምተው ህንፃውን በካርታውን አስይዘውታል። ህንፃው በዕዳ ነው ያለው። እንዳልኳችሁ የፈረማችሁት ፊርማ ስላለ ባንክ ይጠብቃል። ወለድህን ትከፍላለህ ወደድክም ጠላ። ዕዳ 166 ሚሊዮን ነው። አሁን 200 ሚሊዮን ደርሷል። አሁን እየጨመረ ይመጣል። በዚህ አጋጣሚ ደግሞ በእንቅርት ላይ ጆሮ ደግፍ ከአካውንቱ ላይ 32 ሚሊዮን ብር ተወሰደ። ያንን ገንዘብ ለማሟላት ሰራተኞቹን የ5 ዓመት ኪራይ ክፈሉ፣ ተከራዮቹን የ5 ዓመት ኪራይ ተከፈሉ እያለ ሲማጸን የነበረ ከዛ ላይ ደግሞ አሁን 32 ሚሊዮን ብር ሲወሰድ እንደሚገጥመው ይሄ ተቋም በጀቱን በትክክል የሚመራለት ባለሙያ የለውም። ተቋሙን በትክክል የሚያስተዳድርለት ባለሙያ የለውም። የተቀጠረው ጠቅላላ የከክልል የዘመድ የምናምን የካድሬ ስብስብ ነው። ስለዚህ ይህንን እንኳን አርጊው አድርጎ መንግስት ቤተክርስቲያኒቷ ታክስ መክፈል አለባት የለባትም የሚለውን ነገር ተነጋግረው ኔጎሺዬት ማድረግ የሚቻልበት መንገድ ሲያመጡ ለተሰጣቸው ደብዳቤ መልስ አልመለሱም። ማን ይናካቸዋል እነሱ? ብፁዕ አባታችን አቡነ ሳዊሮስ ይህንን ጉዳይ ያውቁታል። 32 ሚሊዮን ብር ከአካውንት ተወስዷል። ነገ ተማሪዎቹ የሚበሉት የሚጠጡት ለሰራተኛ ደሞዝ የሚከፍል እርግጠኝነት አይኖርም። በእርግጠኝነት ነው የምነግራችሁ። I can guarantee you ይሄ ከውስጥ የወጣ መረጃ ነው። እኚህ ጳጳስ ምን እስከሚያደርጉት ነው የምንጠብቀው? ተቋም ወዴት እየሄድን ያለ ነው? መቼ ነው እኚህ ጳጳስ ሀይ የሚባሉት? ጳጳስ አይሳሳትም፣ ጳጳስ አይከሰስም። እስከ መቼ ነው ይሄ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሸክም ሆኖ አማኙንም ተስፋ የሚያስቆርጥ ወገቡን የሚያስጎነብስ ቅስም የሚሰብር እስከ መቼ? ሰው እንዴት አቅሙን አቅሙ መኖር አይችልም? ስለምን በሚችለው መንገድ ለምን አይሰራም? ገና ለገና ማንም አይከሰኝም፣ ገና ለገና ጳጳስ ነኝ፣ ገና ለገና እኔ ካድሬዎችን ይዣለሁ፣ እነ ዳንኤል ክብረት ከኔ ጋር ናቸው፣ የዳንኤል ክብረት ጋሻ ጃግሬዎች አጠገቤ ናቸው ብሎ ይሄንን ያህል ቤተክርስቲያኒቷ ላይ ስብራት ማካሄድ እውነት ለሳቸው ሲበጃል ወይ? እውነት ይሄስ ጥሩ ነው ወይ? መሽቶ ይነጋሉታል ወይ? ይተኛሉ ወይ? ይሄ ሁሉ ዕዳ አያሳዝንም? እርስዎ የ40 እና የ30 ሚሊዮን ቤት ይሰራሉ፣ ይገዛሉ። ምን ሊያደርጉበት እንደሆነ እግዚአብሔር ይወቀው። ይሄ ብቻ አይደለም። ይሄ ከተቋሙ 32 ሚሊዮን ብር ተወስዷል። ከቡና ባንክ፣ ከአባይ ባንክ እና ከኢትዮጵያ ንግድ ባንክ። እንግዲህ ከቦርዱ መልቀቆትን የሰማ ነው ብፁዕ አቡነ ሳዊሮስ በቀጣይም እንግዲህ ይሄንን ጉዳይ አስመልክተው አጣሪ ኮሚቴ መድበው አንደኛ ምን እስከሚያደርጉት እንደምጠብቁ አላውቅም። እኚህ አባት ምልዓተ ጉባኤው አምኖ ወስኖ ከቦታቸው ላይ ማንሳት ሲገባው ዕዳቸውን ይክፈሉ ብሎ ድጋሚ እንደገና ሌላ ዕዳ ውስጥ እንዲገባ ማድረጉ ቅዱስ ሲኖዶስ ራሱ ተጠያቂ ነው። የሚዘበትበት አይደለም። በመንፈስ ቅዱስ ነው የሚመራው። የመንፈስ ቅዱስ አካል ነው። አንዱ ወንበር ላይ የመንፈስ ቅዱስ ነው ብላችሁ አታታሉ። እግዚአብሔር የሚሸነገልበት ምን ሸነግለው አባት አይደለም። እግዚአብሔር ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። ጥፋተኛ እንደሆኑ አውቃችሁ ውሉን ስታቋርጡት ከአባይ ባንክና ከሳቸው ጋር ከተቋሙ ጋር የነበረውን ውል ማንሳት ሲገባችሁ ባለማንሳታችሁ ከ166 ሚሊዮን 200 ሚሊዮን መጥቷል። አሁን ደግሞ 32 ሚሊዮን ብር ከአካውንት ወስዷል። ለዚህ ሁሉ ተጠያቂ ማን ነው? ጳጳሱ ብቻ ነው? ጳጳሱ ለምን ይጠይቃሉ? ቅዱስ ሲኖዶሱ እያንዳንዳችሁ በየሀገረ ስብከት ያላችሁ ብፁዓን አበው ሊቃነ ጳጳሳት ተጠያቂ ናችሁ። በእርግጠኝነት መናገር ይቻላል። በዚህ ቦታ ላይ ጥቁር ራስ ቢሆን ወይም መነኩሴ ቢሆን ምን ዕዳ እንደሚደርስበት ምን አይነት
ቅጣት እንደሚጠብቀው ሁላችንም የምናውቀው ግን ጳጳስ ናቸው። እስከመቼ ድረስ ነው እርስ በርሳችሁ በወንጀል የምትደጋገፉት? እስከመቼ ነው እርስ በርሳችሁ በወንጀል የምትሸፋፈኑት? እውነትን እናገራለን ትላላችሁ፣ ስለ እውነት ቆማችሁ። እውነትን እንመሰክራለን ትላላችሁ፣ ስለ እውነት በአውደ ምሕረቱ ላይ ቆማችሁ። አትስረቅ ብላችሁ ትሰብካላችሁ። የሚሰርቁትን ጳጳሳት የሚያታሉትን ጳጳሳት ዝም ብላችሁ ታልፋላችሁ። ይሄ ታዲያ ነውር አይደለም? አባቶች አያሳዝንም? ይሄ አያሳዝን? ወይስ ለኔ ብቻ ነው የሚያሳዝነኝ? ወይስ ለምዕመኑ ብቻ ነው የሚያሳዝነው? አንድ ጳጳስ እንኳን አዝኖ እንዴ እውነት እኮ ነው እነዚህ ሰው እኮ ያደረጉ ያሉት ነገር እኮ ምንድን ነው እየሆነ ያለው የሚል ይጥፋ። መልካም። ይህ በእንዲህ እንዳለ ወደ ሁለተኛው እንምጣ፣ ወደ ሶስተኛው እንምጣ። ሶስተኛው ላይ ተቋሙ ተዘርፏል። የትኛው ተቋም? ስለ የትኛው ተቋም ነው የምናወራው? የተዘረፈው ተቋም የትኛው ነው? ዘራፊዎቹ እነማን ናቸው? ይህን ተመልከቱ። ምግባረ ሰናይ ጠቅላላ ሆስፒታል ይባላል። የዚህም ሆስፒታል የበላይ ኃላፊ የዚህም ሆስፒታል መሪ ናቸው። እኛ ሆስፒታል ውስጥ ምን እየተፈጠረ ነው? እዚህ ላይ የምታዩቸው ከሳቸው ጎን ያለው ነጭ ጋውን ያደረገው ዶክተር ነው። ይህ ሰው የጠቅላላ ሆስፒታሉ ወይም ደግሞ የምግባረ ሰናይ ጠቅላላ ሆስፒታል የበላይ ጠባቂ ነው። ሜዲካል ዳይሬክተር ነው። እሳቸው ያው የበላይ ጠባቂ ናቸው። ከሳቸው ቀጥሎ ደግሞ ያለው ማይክ ያዘው ደግሞ ቄስ ነው። የዚህ የምግባረ ሰናይ ጠቅላላ ሆስፒታል ዋና ስራ አስኪያጅ ነው። ማይክ የያዘው ቄስ ቀጥሎ ያለው መነጽር ያደረገው ደግሞ ሁሉም እርግጥ መነጽር አድርገዋል። የሰው ኃይል አስተዳደር ናቸው። በዚህ ጋር ያለው ደግሞ የገዢና ፋይናንስ ምናምን ኃላፊ ነው። ሲኖዶሱ ትኩረት ሊሰጠው ይገባል። ተቋሙ ተዘርፏል። ተዘርፏል ስንል ምንድን ነው? ከዛ በፊት ግን እስኪ ስለ ተቋሙ ምንድን ነበር ሲል የነበሩት? ስለ ተቋሙ ምንድን ነው የሚባለው የሚለውን ነገር እንስማ እስኪ። ነው የሚባለው። የመጀመሪያው እኛ የምንጋብዘው ኑና ታከሙ ነው። ሰራተኛውን ራሱ ነፃ ማውጣት ነበር። በዓለም ትልልቅ ሆስፒታሎች የቅድስት ቤተክርስቲያን ሀብቶች መሆናቸውን መረጃዎች ያሳያሉ። ለዚህ ምስክሮቹ በዓለማችን ትልቁ የካንሰር ማዕከል የህንድ ቤተክርስቲያን መሆኑ ነው። በዚህ ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕመኗን ቁጥርና የሕክምና ፍላጎትን ማሟላት ሳትችል ረጅም ዓመታት ተቆጥረዋል። ስሟን ይዞ የሚገኘው ምግባረ ሰናይ ጠቅላላ ሆስፒታል ብቻና ብቻ ነው። የጅማሬው ዘመንና አሁናዊ አገልግሎቱ ሲታይ ምዕራፍ 1 እንጂ በቂ የሚባል ባይሆንም የለውጥ ሂደቱ ግን ነገን ያስናፍቃልና ይህ ሆስፒታል ምን ላይ ነው? መልካም አስተውሱልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛ ተቋም ወይም ሆስፒታል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምግባረ ሰናይ ጠቅላላ ሆስፒታል ይላል። ይህ ሆስፒታል ተዘርፏል ወይም ተሸጧል ስንል በምንድን ነው? እዚህ ሆስፒታል ላይ ሜዲካል ዳይሬክተሩ ዶክተር ይበልጣል የሚባሉት እንደዚሁም ደግሞ እዚህ ጋር ቅድም የነገርኳችሁ ቀሲስ ኢንጂነር ሱራፌል ተዘራ የሚባሉት የድርጅቱ ዋና ስራ አስኪያጅ፣ እንደዚሁም ደግሞ ዶክተር መኮንን ደምሴ ተሰማ
የሚባሉት የምግባረ ሰናይ ሆስፒታል እንግዲህ ከፍተኛ የቀዶ ጥገና ሐኪም ናቸው እኚህ ዶክተር። እንደዚሁም ደግሞ ሌሎቹ ደግሞ የአቶ ዘሪሁን ስለሺ እና አቶ ወንድምዬ አበበ የሚባሉ አካላት አንድ ሆስፒታል አለ። ይህ ሆስፒታል ኑቤራ ሆስፒታል ይባላል። ማንኛውም ባለሙያ በአንድ ቦታ ብቻ ተወስኖ ይሰራል ማለት ያው አይቻልም። ሙያ ያለው 2-3 ቦታ ተቀጥሮ መስራት ይችላል። እዚህ ጋር ግን ያየነውና የተመለከትነው ነገር ግን ምንድነው ስንል አንድ የግል ሆስፒታል ከፍተህ በከፈትከው ሆስፒታል ውስጥ እዚህ ጠያቂና ዳኛ በሌለበት ሆስፒታል ውስጥ ያሉትን ሰራተኞች ከማኔጅመንት ጀምሮ እስከ ዶክተር ድረስ ያሉትን ሼር ሆልደር አድርገህ ባለቤት አድርገህ ይሄኛውን ሆስፒታል ማቆያ፣ ይሄኛውን ሆስፒታል መራመጃ፣ ይሄኛውን ሆስፒታል ሰራተኞችን ስትቀጥር ማረፊያ፣ ይሄኛው ሆስፒታል አደገኛ የሆነ ጥሩ ክፍያ ያላቸው ሰርጀሪ ሲመጡ ሪፈር እያልክ ወደ ግል ሆስፒታል የምትሄድበትን መንገድ እንዴት ነው ማድረግ የምትችለው? ከየት ልጀምርላችሁ? ከዚህ ልጀምር። እዚህ ጋር እንደምታዩት ቀሲስ ወይ ከዚህ ሳይሆን እዚህ ጋር ተመልከቱት። እንግዲህ ዶክተር መኮንን ደምሴ ተሰማ የሚባሉትና ቀሲስ ኢንጂነር ሱራፌል ተዘራ ብርሃነ መስቀል የሚባሉት አዲስ አባል ጠያቂዎች ናቸው። አዲስ አባል ማለት ምንድነው? ሼር ሆልደር ለመግዛት ቤተክርስቲያን ይህንን የመሰረተው ኑቤራ ሆስፒታል የሚባለውን የመሰረተው ዶክተር ይበልጣል ነው፣ ከሌሎች ዶክተሮች ጋር ሆኖ ማለት ነው። ሂዝ ዋን በማንኛውም ሰዓት ሼር እንደምታዩት እዚህ ጋር ውልና ማስረጃ ላይ የሚፈራረመው ዶክተር ይበልጣል ሃይማኖት አለሙ ነው። ዋና ስራ አስኪያጅ ነው የሚለው የዚህ ሆስፒታል ኑቤራ ሆስፒታል ማለት ነው። እና ግን ኑቤራ ሆስፒታል መሆኑን በምንድን ነው ማወቅ የምንችለው የሚለውን ነገር ለማሳየት እንደው በደንብ ያሳያችሁና ያውላችሁ ሲገኝ ኑቤራ መካከለኛ ክሊኒክ ኃላፊነቱ የተወሰነ የግል ማህበር የለም እዚህ ጋር የምታዩት ማለት ነው። እና የአባላቱ ስምና ዜግነትና አድራሻ ይላል። እዚህ ጋር ያው ዶክተር ይበልጣል ሃይማኖት አለሙ ይላል። he the founder of this hospital ማለት ነው። ይህ ሰው የምግባረ ሰናይ ሆስፒታል ሜዲካል ዳይሬክተር ነው። ከሜዲካል ዳይሬክተርነቱ አልፎ ለዚህ በሳምንት አንድ ቀን ነው ይመጣል፣ ያያል፣ ይመለከታል። ፍንታይም 150 ምናምን ሺህ አካባቢ ላይ ይከፈለዋል ይመስለኛል። እንደዛ ከ100 ሺህ በላይ ብቻ ነው የሚከፈለው በኢትዮጵያ ማለት ነው። የራሱ ስራ የግሉን ስራ ይሰራል። በዚህ አጋጣሚ እሱ እንደዚህ እንዲያደርግና ስራው እንዲቀላጠፍ ይሄ የተከፈተ በር ያለበት ይሄ ምግባረ ሰናይ ሆስፒታል የሚባለው ጠያቂ የለውም። ጳጳሱ የፈለጉትን ሰው አመጥተዋል። የሚፈለገው ገንዘብ ከተሰጣቸው አይናገሩም፣ አይጋገሩም። አጣሪ ኮሚቴ መደብ ሲባል ነው በኔ በሀገረ ስብከቴ ልክ የኔም ሀገረ ስብከት ነው እንዴት ነው እኔ ሳልፈቅድ አጣሪ የሚመደበው ብለው የሚናገሩ ሰው ናቸው። አባት ሰራተኛው በጭቆን ያለው ደሞዝ ጭማሪ አይደረግለትም። እባካችሁ የትክክል አይደለም ሲባል በፍጹም ተአምር እያሉ ሰራተኛው ላይ ጫና የሚያመጡ ናቸው። ስለዚህ ያለው አማራጭ ምንድነው? ከክልል ነው አይደል? ዋና ስራ አስኪያጁ እንደዚሁም እንደገና ደግሞ ዋናው የምግባረ ሰናይ ሆስፒታል የቀዶ ጥገና ዋናው ኃላፊው ዶክተር መኮንን ደምሴ ተሰማ የሚባሉት አዲስ ጠየቁ ማለት ነው። ምን ውስጥ? ኑቤራ ሆስፒታል ውስጥ። ምክንያቱም እነዚህን ሰዎች ካልያዝክ እዚህ ሜዲካል ዳይሬክተርን ብትሆን ምንም ብትሆን ያው እንደ ልብ ማድረግ አትችልም። ስለዚህ ዶክተር መኮንን ደምሴ ተሰማና እንደዚሁም ደግሞ የምግባረ ሰናይ ሆስፒታል ዋና ስራ አስኪያጅ ቀሲስ ኢንጂነር ሱራፌል ተዘራ የተባሉት አክሴፕት ተደረጉ ማለት ነው። አክሴፕት ለመደረጋቸው እንደምታዩት እዚህ ጋር ይሄው አሳያችሁ። ይሄው እዚህ ጋር ቀሲስ ሱራፌል ተዘራ
እንደዚሁም እዚህ ጋር አለ 1 ሚሊዮን ብር አውጥተው ሼር ኦርደር ገቡ ማለት ነው። ሼር ኦርደር ደግሞ ሲገቡ ያጸደቀላቸው ይኸው በመጀመሪያ ደረጃ አንደኛ ተራ ቁጥር ላይ ያለው የዚህ የኑቤራ ሆስፒታል ኃላፊ የምግባረ ሰናይ ሆስፒታል ዳይሬክተር ዶክተር ይበልጣል ነው ማለት ነው። በዚህ ብቻ አልቆመም። በጣም በሚገርማችሁ ሁኔታ ሆስፒታሉ ምግባረ ሰናይ ሆስፒታል የኑቤራ ሆስፒታል ሰራተኞች ማታ በጣም ጠባብ ስለሆነች የተከራዩበት ቦታ ለምሳሌ የተከራዩበት ቦታ እጅግ በጣም ጠባብ ስለሆነች መተው ሰዎች ውስጥ አንድ ባይ ሆነው የሚቆዩት ምግባረ ሰናይ ሆስፒታል ነው። ሊቀጠሩ የሚሄዱ ሰዎች በኑቤራ ሆስፒታል ላይ የሚቀጠሩ ሰዎች የኑቤራ ሆስፒታልን ሰራተኛ ቀጣሪዎች ደግሞ የምግባረ ሰናይ ሆስፒታል ኤችአር እና ፋይናንስ ናቸው። ይሄም ለመሆኑ እዚህ ጋር ደግሞ ይኸውላችሁ ኑቤራ መልቲ ስፔሻሊስት ማዕከል ኃላፊነቱ የተሞላ የገርል ማህበር ይላል። የተዘጋጀ ቃለ ጉባኤ ይላል። ዋና ርዕሰ ጉዳዩ የሰው ኃይልን ቅጥርን መፈጸም ይላል። የስብሰባ ቦታ በድርጅቱ ህንፃ 3ኛ ፎቅ ላይ ስራ አስኪያጅ ቢሮ ይላል። የስብሰባው ቀን መስከረም 9 ቀን 2018 ዓ.ም እንግዲህ አሁን ቅርብ ቀን ነው። የስብሰባው ሰዓት ከ3:30 እስከ 6:50 ይላል። በስብሰባው ላይ የተገኙ አባላት ይለና ይሰረዝራል። አቶ ዘሪሁን ስለሺ የማዕከሉ አማካሪ ሰብሳቢ ይላል። አቶ ዘሪሁን ስለሺ ማለት እኚህ አባት ማለት ነው። እኚህ አባት የምግባረ ሰናይ ሆስፒታል ኤችአር ናቸው። የቅጥር ኃይል ወይም ደግሞ የሰው ኃይል ቅጥር ኃላፊ ናቸው ማለት ነው። ስለዚህ ተቋሙ ምን እየሆነ ነው? ተቋሙ ኑቤራ ሆስፒታል የሚባለው ከማኔጅመንት ጀምሮ እስከ ሜዲካል ዳይሬክተር እስከ ዋና ስራ አስኪያጅ እስከ ኤችአር እና እስከ ሜዲካል ዋናው ሰርጀሪ ድረስ የዚህ መስሪያ ቤት ቅጥረኞች ናቸው። ስለዚህ ባለቤትና ተቀጣሪ የሆነ ስትሰራ ኢንፍሉዌንስ የለውም ወይ? እንደዚህ ኮንፍሊክት ኦፍ ኢንትረስት የለውም ወይ? ይሄን ያውቃል ወይ ጠቅላይ ቤተ ክህነቱ? ኢቭን ሊቀ ጳጳሱ ይሄን ያውቃል ወይ? ተቋሙ በሚገርማችሁ ሁኔታ ምግባረ ሰናይ ሆስፒታል ከ300 እስከ 400 ሺህ የኢትዮጵያ ብር በቀን ይሰራል ይለናል ስራ አስኪያጁ። ተሰርተው ሆስፒታል ይዙን ደግሞ ፕሮሞት እያደረግን በተገኘው አጋጣሚ በቀን ጄኔሬት ሲያደርግ ከነበረው ከ50 ሺህ ብር አሁን ወደ 300-400 ሺህ ብር አካባቢ ጄኔሬት ማድረግ ይችላል። 50 ሺህ ብር ነው በቀን ጄኔሬት ሲያደርግ የነበረው። አሁን 300-400 ሆስፒታል በዚህ መጠን አያደርግም። በነገርሽ አንድ ክሊኒክ ጄኔሬት የሚያደርገውን ብር ነው አሁን የምነግርሽ። እንግዲህ ቀደም ሲል የምግባረ ሰናይ ሆስፒታል እኛ ድርጅቱን ከመቆጣጠራችን በፊት 50 ሺህ ብር ነበር በቀን የሚሰራው አሉ። አሁን እኛ ከተቆጣጠርነው በኋላ ከ300 እስከ 400 ሺህ የኢትዮጵያ ብር በቀን ይሰራል አሉ። ኢማጂን ኤክስፔክት አድርጉት። ከ300 እስከ 400 ሺህ ብር እና አቨሬጅ 350 ሺህ ብር ቢሰራ በወር ምን ያህል ሜክ ያደርጋል? አመት ምን ያህል ብር ሜክ ያደርጋል? እግዚአብሔር ያሳያችሁ። ተቆጣጣሪ ማንም ስለሌላቸው ይሄን አደረክ ሪፖርት የሚያደርግ ኢቫሉዌት የሚያደርግ በኤክስተርናል ኦዲተር ኦዲት ስለማይደረግ ከዚህ ሆስፒታል ገቢ የራሳቸውን የግል ሆስፒታል ሼር ኦርደር ሆነው ከፍተውበታል ማለት ነው። ስለዚህ ተቋሙ ተዘርፏል። ኮር ፖይንት ላይ ያሉ ሰራተኞች ጠቅላላ የኑቤራ ሰራተኞች ናቸው። ኤችአሩ፣ ፋይናንሱ ኤችአር ሰራተኛ፣ ከፍተኛ የቀዶ ጥገና ሐኪሙ ኤችአር ሰራተኛ፣ ሜዲካል ዳይሬክተሩ ፋውንደር ኦፍ ኑቤራ ሆስፒታል ዋና ስራ አስኪያጅ ነው። የምግባረ ሰናይ ዋና ስራ አስኪያጅ ቄሱ ኑቤራ ሆስፒታል ላይ ሼር ሆልደር ነው። ስለዚህ በዚህ አይነት
ምን እየሆነ ነው? ምን እየተደረገ ነው? ምንድን ነው እየሆነ? ምንድን ነው የሚጠበቀው? አንድ ነገር ላሰማችሁ። የሆነ ቴክኖሎጂ ለመስራት እንዳለ ተዘርግቷል። ሁሉም ክፍሎች በኔትወርክ ተያይዘዋል። የሚቀርብ ምንድነው? ይሄ ኮምፒውተር አስገብቶ ኮምፒውተር ኦፕሬሽናል ማድረግ ነው። ያው ሆስፒታሉ አሁን ባለው ሁኔታ የአቅም ጉዳይ ስለሆነበት ነው እንጂ ሁሉ ላይ ኮምፒውተር ብናደርግ ወደ 70 የሚሆን ኮምፒውተር ያስፈልገናል። 35ቱን ግማሹን እንኳን ብናገኝ ሙሉ ለሙሉ ባይሆን ፓርሻሊ ወደዚህ ስራ እንገባለንና ይሄ የኮምፒውተር ችግር ነው እንጂ ያዘን ይሄንን ስራ መስራት ትችላል። አሁን ገንዘብ ተቸግረናል አለ እንጂ ጠቅላላ በቃ ኮምፒውተር ነው የተቸገር ነው አለ። ይሄ የሚላችሁ ስራ አስኪያጁ ነው፣ የኒውበራ ሆስፒታል ሼር ሆልደር ነው፣ ቄስ ነው። የቄስ ኮምፒውተር መግዣ ነው የተቸገረው። አንድ እውነት አልንገራችሁ፣ ተቋም ውስጥ መኪኖች አሉ፣ ፒክአፕ መኪኖች አሉ፣ አምቡላንሶች አሉ፣ ድርጅቱ የሚጠቀምበት ከዚህ ቀደም የነበሩት የድርጅቱ ኃላፊዎች የሚጠቀሙበት መኪና አለ። እነዚህ መኪናዎች እኔን አይመጡኝም። ስለዚህ ሬንቦ ከሚባለው የመኪና አከራይ ድርጅት በወር 66,000 የኢትዮጵያ ብር ተከራይቶ መኪና ይነዳል። ላግዠሪየስ መኪና ማለት ነው። ይሄን 66,000 ሲባዛ በ30 ብናደርገው በአመት በወር ለመኪና ኪራይ ብቻ 1,980,000 ብር 1,980,000 ኦልሞስት ላይክ 2 ሚሊዮን አካባቢ ያወጣል። ይሄንን በአመት ስናበዛው 23,760,000 ብር ድርጅቱ ለዚህ ለመኪና ኪራይ ያወጣል። እኔን አይመጥነኝም ብሎ ማለት ነው። እግዚአብሔር ያሳያችሁ። እነዚህ ሰዎች ማኔጅመንት ፕሪንሲፕል ቢኖራቸው ይሄንን ያህል ለመኪና ኪራይ ከመክፈል መኪናውን ቢገዙት ምን ያህል ብር ነው? ይሄንን ሊቀ ጳጳሱ ፈቅደውና ወደው የኔ የሚሉትን ተጠሪ አመጥተዋል። ሰራተኛው ኮምፕሌን ቢያደርግ ማንም አይሰማውም። እኔ እሱን ነው የምሰማው፣ እሱ የልቤን አዋቂ ነው ብለው የመሰከሩለት ስራ አስኪያጅ ነው። ይህ ስራ አስኪያጅ አሁን ሆስፒታል ውስጥ መውጫው ላይ ካሜራዎችን ደቅኗል። ማን ከማን ጋር ነው የሚለው፣ ማን ከማን ጋር ነው የሚሄደው፣ እነማን ናቸው ብረት የፈጠሩት የሚባለውን ለመስማት ቪዲዮ ካሜራ፣ ሰርቫይቨር ካሜራ ቀጥሯል። ይሄ ኢንተርቪውን በዚህ ጉዳይ ላይ ስራ መስራት ከጀመረን በኋላ ይሄንን ጉዳይ ለማልበስ ለመሸፈን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ቴሌቪዥን ጣቢያን ጠርተው ዶክመንተሪ ፊልም ሰሩ ከፍለው። ዶክመንተሪ ፊልም ከመውጣቱ በፊት አስቀድመን ሰራን። ዶክመንተሪ ፊልም ስማቸውን ለማደስ አስመረቅን ያሉት ቤት በዕዳ የተያያዘ በጣም ብዙ ባዶ ክፍሎች ያሉበት ነው። የስም ግንባታ ነው አስመረቅን ያሉት፣ ትክክል አይደለም የሚለውን ነገር ካወጣን በኋላ ይሄን ነገር ለማደስ ዶክመንተሪ ፊልም ሰሩ። ዶክመንተሪ ፊልሙን ማንየው ያሰቡትን ሐሳብ የሰራነውን ሐሳብ ማለት ዲፌንድ ሊያደርገው አልቻለም። ስለዚህ ማስታወቂያ ወጣ። ይሄ ስራ አስኪያጅ ምን የሚል ብዙ ተከታይ ያላችሁ በሳምንት ውስጥ ይሄን ያህል ቪዲዮ ፖስት የምታደርጉ ብዙ ፎሎወር ያላችሁና ቪዲዮአችሁ የሚታይላችሁ ቲክቶከሮች እና ዩቲዩበሮች ፖስት ልታደርጉልን የሚገባ ቪዲዮ አለና ብሎ ማስታወቂያ ለጠፈ። ተመልከት። ይሄ ምስክር ነው። ያየ የሰማ እዛ አካባቢ ላይ ቦርድ ላይ የተለጠፈውን የሚያይ ነው። እንዲህ አይነት ሰው ነው። ዲስ ኢዝ ማኔጀር ኢንጂነር ቀሲስ ሱራፌል ተዘራ ኢንጂነር ናቸው። አባቴ የሚታጠብ ቤት፣ በሩ የተከፈተ ቤት፣ ጥያቄ የሌለው ቤት ዝረፍ። ምን ችግር አለብን? እናቴ
በዚህ ይዘረፋል፣ በዚህ ይዘረፋል፣ በዚህ ይዘረፋል። ችግር አለው የሚጠይቅ ማንም የለም። 66,000 የኢትዮጵያ ብር በወር ለመኪና ኪራይ ለሬንቦ መኪና ኪራይ ይከፈላል። ያሳዝናል። ምን እስከሚሆን ነው የምንጠብቀው? ከ300 እስከ 400 ሺህ በቀን የሚሰራ አንድን ተቋም በአመት ምን ያህል ብር ሊሰራ ይችላል የሚለውን ነገር አስቡት። እንደ አቬሬጅ let's say 350 ሺህ ይሰራል ብለን አስዩም እናደርግና በቀን ማለት ነው በወር 10 ሚሊዮን 500 ሺህ ይሰራል። በአመት 126 ሚሊዮን ይሰራል። ከዚህ ውስጥ ወጪ ሕክምና ምናምን ኤቭሪቲንግን አውጥተን ምን ያህል ፕሮፊት አለው ድርጅቱ? ይሄን ጠቅላይ ቤተ ክህነቱ ያውቀዋል ወይ? በጣም በሚያሳዝን መንገድ እነዚሁ አባቶች የሚናገሩትን ስናይና ስንመለከት ያለፈውን ይተቻሉ። ባለቤት አልነበረውም፣ ጠቅላይ ቤተ ክህነቱ አያዘውም፣ ሲኖዶሱ አያዘውም ይሉናል። ዛሬ እናንተ ለሲኖዶስ ታዛዦች ናችሁ ወይ? የዚህ ሆስፒታል የቦርድ ሰብሳቢ እነማን ናቸው? ጠቅላይ ቤተ ክህነቱ ያውቀዋል ወይ? የኪራይ ቤቶችን ቦርድ ስናይ በሲኖዶስ የተዋቀረ ነው። የቅድስት ሥላሴ ዩኒቨርሲቲን ቦርድ ስናይ በሲኖዶስ የተዋቀረ ነው። የዚህ የምግባረ ሰናይ ሆስፒታል ቦርድ ማን ያቋቋመው? ጳጳሱ የሚፈልጉትን መርጠው ከሌላ ሼር ሆልደር የሆኑት ጳጳሱን። በነገራችን ላይ የሌላ ሆስፒታል ሼር ሆልደር አላቸው። አሁን እሱን ለማንሳት ፈልጌ ይሄን እንስማው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ይሁን እንጂ ስሟን ይዞ እንደ ስሟ የማይሰራ ሆስፒታል ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም ይዞ እንደ ስሟ የማይሰራ ነበረ ነው። አሁን አይደለም። አሁን ይሄ ሰው ይወቅልን ብለው የሰሩ ዶክመንተሪ ፊልም ነው። ክሊኒክ ጤና ጣቢያ ነበር። ወደ በኋላም ደግሞ ጠቅላላ ሆስፒታል ተብሏል። ይሄ ሆኖም ሳለ ደግሞ ለቤተክርስቲያኑ የሚያስገባው ገቢ አልነበረም። አንድ ሁለተኛ፣ ቤተክርስቲያኗም ይሄን አድርግ ብላ የምታዘውም አልነበረም። ለቤተክርስቲያኒቱ የሚያስገባው ገቢ አልነበረም። ቤተክርስቲያኒቱ ወይም ቅዱስ ሲኖዶሱ ወይም ጠቅላይ ቤተ ክህነቱ የሚያዘው አልነበረም። አሁንስ ለቤተክርስቲያኑ የሚያስገባው ገንዘብ አለ። በእናንተ ዘመን በቀን ከ300 እስከ 400 ሺህ ትሰራላችሁ። ቀደም ሲል የነበረው 50 ሺህ ነበር የሚሰራው። እናንተ አሁን የምትሰሩት ከ300 እስከ 400 ሺህ እንሰራለን ብላችሁ አውደ ምሕረት ሚዲያ ላይ ወጣችሁ ተናግራችኋል። እንግዲህ በቀን ይህን ያህል ከሰራችሁ ለጠቅላይ ቤተ ክህነት ፈንድ ታደርጋላችሁ ወይ? ጠቅላይ ቤተ ክህነቱ ገቢና ወጫችሁን ያውቀዋል ወይ? ለጠቅላይ ቤተ ክህነት ይታዘዛል ወይ? እንዳውም በጣም በከሰረበት በጣም ተቸገርኩ ባለበት ሰዓት ከ8.5 ሚሊዮን ብር በላይ ተሰጥቶታል። ይሄን በማየት ምንድነው ያለው ችግር የሚለውን ጥናት እንዲጠና መጀመሪያ የተደረገው 2014፣ 2013፣ 2014 ጥናት እንዲጠና ተደረገ። 8 ሚሊዮን ተሰጠው ድጎማ። ጥናቱ ምን እሳቸው የሚፈልጉትን ሰዎች አመጡ። በእሳቸው ጥናት ዘመን ደግሞ እነዚህ እዚህ ያሉ ሰራተኞች ሌላ ሆስፒታል ከፈቱ። ኑቤራ የሚባል ሆስፒታል ከፈቱ ሜዲካል ዳይሬክተሩ። ከዛ በኋላ የሚፈልጋቸውን ከዛ ሼር ሆልደር አደረጋቸው ትክክለኛ ፖስት ላይ ያሉትን ሰዎች። ከዛ ኤችአሩን አመጣና በቅጥር ቀጠረው። ኃይለኛ ደሞዝ ይከፍለዋል። እዚህ ያለው ኤችአር እዛም ኤችአር ነው። ለኑቤራ ሆስፒታል የሚቀጥራቸውን አንዳንድ ጊዜ እዚህ ምግባረ ሰናይ ሆስፒታል ላይ ኢንተርቪው ይደረጋል። ምንድነው እየተሰራ ያለው? ይሄን ታውቃላችሁ ብፁዓን አበው ሊቃነ ጳጳሳት? ይሄን ያውቃል ጠቅላይ ቤተ ክህነቱ? ይሄን ያውቃል ቋሚ ሲኖዶሱ? ይሄን ያውቃሉ ብፁዕ ቅዱስ አባታችን? መቼ ነው እኚህ አባት ሀይ የሚባሉት? እስከ መቼ ነው እያስፈራሩ የሚኖሩት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ብቸኛ ሆስፒታል ተዘርፏል። ስለዚህ ገለልተኛ የሆኑ በልተው የማያድሩ
ህሊናቸው ላይ ገንዘብ የማይሸጡ ለእውነት የቆሙ ሰዎች ከውጭም ከውስጥም ባለሙያም ጭምር አጣሪ መመደብ መቻል አለበት። ሰራተኛው ነፃ መውጣት መቻል አለበት። ብፁዕ አቡነ ሳዊሮስ ሰራተኛውን ሰብስበው ምንድነው ችግራችሁ ብለው ነገ እንዳይባረሩ አደጋ እንዳይደርስባቸው ከለላ አድርገው ሰራተኛው ሊጠየቅ ይገባል። ሰራተኛው ሊጠይቁ ይገባል። የጠቅላይ ቤተ ክህነቱን ግቢ አጸዱት አይደል? ያንን ቆሻሻ የተከመረ መኪና አነሱት አይደል? እስኪ እንደዚህ ያሉ ተቋሞችን ደግሞ ወጣ ብለው ይዋቸውና የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርስ የሆኑ ሆስፒታሉ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርስ የሆነውን ዩኒቨርሲቲውን ይሁት ተመልከቱት። ነገ ጠዋት በእርግጠኝነት ሰራተኛው የቅድስት ሥላሴ ዩኒቨርሲቲ ሰራተኛም ተማሪም ተሰልፎ ይመጣል። የሚበላቸው የሚበሉት ወይም የሚከፈለው ደሞዝ ስለሌለ ማለት ነው። ያኔ ይሄ ቄስ ለካ የሚጮኸው ነገር እውነቱን ነው ትላላችሁ። እመኑኝ። ሊቀ ጳጳሱ በውጭም በሀገር ውስጥም ዘመድ አላቸው፣ በውጭም አካውንት አላቸው፣ የራሳቸው የሆነ ኑሮ ያላቸው ሰው ናቸው። አይደለም እዛ ያሉትን እዚህ እንኳን ያለነውን እኛን በማስፈራራ ደረጃ ላይ ተሰልፈዋል። ሰውየው የሚያመጡትን ያመጣሉ ብለን እስካሁን እየተጋፈጥን ያለን እዚህ ባሉ ጋሻ ጃግሬዎቻቸው ዛቻ፣ ማስፈራሪያ በጣም ብዙ ነገር ነው የሚደርሰን። የእርሶ ማስፈራሪያ፣ የእርሶ ዛቻ ያለንበት ሀገር ፍትህ ያለበት ሀገር ነው። አስቀድመን ነገሮችን ሁሉ በመረጃና ማስረጃ ይዘን ለሚመለከተው ባለድርሻ አካላት ማቅረብ የምንችልበት አይነት አጋጣሚ ተፈጥሯል፣ እየተፈጠረም ነው ያለው። የፈለጉትን ማምጣት ይችላል። እውነታው ግን እርሶ ከቤተ ክርስቲያን በላይ አይደሉም። አይደለም እርሶ ቅዱስ ፓትርያርኩ ከቤተ ክርስቲያን በላይ አይደሉም። ስለዚህ ሀይ ሊባሉ ይገባል። ጳጳሱ ከዚህ በላይ እንዴት አድርገው ሊያጎብጡት ነው ይህንን ተቋም? ቅድስት ሥላሴ ዩኒቨርሲቲ እኮ በጣም ትልቅ ተቋም እኮ ነው። ህንፃ ማከራየት ነው እንዴ የተቋሙ ስራ? ህንፃ አከራያለሁ በሚል ደላላን መፍጠር ነው እንዴ? ደላላን መሰብሰብ ነው እንዴ? የማስተማርና የመማርና የማስተማሩን ሂደት ከመስራት ይልቅ በህንፃ አስተዳደር ላይ የሚበላበት ገንዘብ ያለበት ቦታ ላይ ተጠምደው ሰዎች ይሄው እንደምታዩት 32 ሚሊዮን የኢትዮጵያ ብር ከአካውንት ላይ ተወስዷል። በገቢዎች መክፈል ሲገባቸው ባለመክፈላቸው ለደረሳቸው ደብዳቤ ማስጠንቀቂያ መልስ መመለስ ሲገባቸው ጠቅላይ ቤተ ክህነቱ እንዲያውቅ ሲገባ ሳያሳውቁ ቀርተው ከጠቅላይ ቤተ ክህነቱ ላይ መብት አለው መንግስት የገቢዎች ይሄ በየትኛውም ሀገር ላይ ያለ ነው። ካልከፈልክ ከአካውንት ላይ ወሰድባል። ስለዚህ ምንድን ነው እየሆነ ያለው? ስለዚህ የምግባረ ሰናይ ሆስፒታል ተቋሙ ተሸጧል ለሌላ ሆስፒታል። የምታዩቸው ጠቅላላ ባደራ ይሄ ኮንፍሊክት ኦፍ ኢንትረስት የሚባል ነገር አለ። እንዴት ነው አልገባኝም። የምትሰራበትን ድርጅት ነገ ትርፍ እንዴ እስኪ እዩት። እስኪ ሼር የገዛበት ዋና ስራ አስኪያጁ መስራች የሆነበት ሜዲካል ዳይሬክተሩ እዚህ ጋር መጥቶ በሽተኛ ኃይለኛ ክፍያ የሚያስከፍል ሰርጀሪ ለማድረግ ቢመጣ ዋናው ቀዶ ጥገና ሕክምናው የሆስፒታሉ ቀዶ ጥገና ዶክተር መኮንን እንደምስ የተሰማ የተባለው አካል ያንን ፕሮሰስ የሚያደርግ አካል ኑ እዛ ሄደን እዛ ታርጓላችሁ ሜክ ማን እዚህ እኮ ደሞዝ ነው የሚጠብቀው። እዛ እኮ ትርፍ ነው ያለው፣ የራሱ እኮ ነው ንብረቱ። እዚህ እኮ በደሞዝ ነው የሚሰራው። እንዴት ነው የምናስበው ወገን? ተቋሙ ተዘርፏል፣ ተሸጧል። ይሄንን ወቁ። ጠቅላይ ቤተ ክህነት ያላችሁ የመምሪያ ኃላፊዎች፣ ይሄን ያላችሁ ጠቅላላ ኃላፊዎች ይሁ ተመልከቱ። ስለዚህ ምን እስከሚሆን ነው የምትጠብቁት? አንድ ሱቅ ከፍቶ ተቀጥሮ መስራት የሱቁ ባለቤት ሆኖ መስራት አብሶሉትሊ ይለያያል እንዴ! ይሄ እኮ በጣም እኮ ግልጽ እኮ ሊብል እንዴ! ተመልከቷቸው እስኪ እነዚህ ቶፕ አሁን ድርጅቱን እያንቀሳቀሱ ያሉት እነዚህ ናቸው። 5 ሰዎች ማለት ነው። ሜዲካል ዳይሬክተሩ፣ የሆስፒታሉ ዋና ስራ አስኪያጅ፣ ኤችአር፣ ገዢ ምናምን የግዢና ኃላፊ ምናምን ነገር የግዢና ጠቅላላ አገልግሎት ምናምን ስራ አስኪያጅ እነዚህ ናቸው እንግዲህ ድርጅቱን እየመሩት ያሉ። እነዚህ ጠቅላላ የዛ ሆስፒታል ተጠቃሚ ናቸው።
ትርፍ ላሉበት ቦታ ላይ ነው ማገዝ ያለባቸው ወይስ ተቀጥረው ለሚሰሩበት ቦታ ላይ? በጣም ያሳዝናል በእውነት ይህንን ነገር ስሰማው ሳይሆን እጅግ በጣም በእውነት የሚያሳዝን። ይሄ እንደምታዩት ሰነድ የጸደቀ ነው። እንደምታዩት እዚህ ጋር በውልደር በገቢዎች በሰነድ ማረጋገጫ ማለት ነው ሼር ሆልደሩን ከተቀበሏቸው በኋላ ሲፈራረሙ የተፈራረሙት ነው የምታዩት ዶክመንት እንዳለ ጠቅላላ እዚህ ጋር የምታዩት ዶክመንት ማለት ነው። ይሄ ሼር ሆልደር የሆኑበት ይኸውላችሁ እዚህ ጋር አዲስ ጠየቁ፣ ሁለቱ አክሴፕት አደረጓቸው፣ የሚከፈለውን ክፍያ ከፈሉ። ይኸው እዚህ ጋር እንደምታዩት የክፍያውን ብሔራዊ መካከለኛ ክፍል የተወሰነ የግል ማህበር ቃለ ጉባኤ ይላል። ይሄው እንደምታዩት እዚህ ጋር ይሄ በገቢዎች እየጸደቀውን ነው የምታዩት ህጉ ላይ ማለት ነው። ይሄው እዚህ ጋር እንደምታዩት ማለት ነው this is the founder of the ኑዌራ ሆስፒታል ዶክተር ይበልጣል። ይሄው እንደምታዩት ይሄው ኃላፊያቸው የንግድ ስራ ኃላፊያቸው ይሄው እዚህ ጋር። ይሄ ደግሞ እንደምታዩት ቀጣሪዎቹ አቶ ዘሪሁን ስለሺ። ስለዚህ ይሄ ድምጽ የሚሰማችሁና የምስል የሚታያችሁ ብፁዓን አበው ሊቃነ ጳጳሳት በተለይ አገረ ስብከት አይደለም እኔ አይመለከተኝም የምንለው ነገር ሳይሆን እንደ ተቋሙ ምን እየሆነ እንዳለ አውቃችሁ ተረድታችሁ እባካችሁ በፈጠራችሁ በእግዚአብሔር እኛ አባት ምን እስከሚያደርጉት ነው የምትጠብቁት? አይ መቼ ነው የምትሏቸው? በቃ የምትሉት መቼ ነው? በቅርቡ አንድ ነገር እንሰማለን ብዬ ተስፋ አደርጋለሁ። ይህን የምትሰሙ አድማጭ ተመልካቾቻችን በሆነው ነገር ሁሉ ልባችሁ እንደሚሰበር እንደሚያዝናቃለሁ። ግን ምን እናደርጋለን? እውነትን ከመናገር እውነትን ከመመስከር ወደ ኋላ የምንልበት አጋጣሚ የለንምና ሁላችሁንም እንወዳችኋለን፣ እናከብራችኋለን። መልእክቱን ለሌሎች ሼር አድርጉት። ይህንን ማስታወቂያ ሰምተን ፕሮግራማችንን እንጨርሰዋለን። የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ በቤተ መንግስት አቅራቢያ የብዙዎች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ እውነተኛ ቅናሽ የቤት ባለቤት ስናደርጎ በደስታ ነው። በተጨማሪ በሳር ቤት ሳይታችን ላይ የቤት ባለቤት መሆን ፈልገው እድሉ ላመለጣችሁ ደንበኞች እዛው ሳር ቤት ላይ ከቫቲካን ኤምባሲ አጠገብ ከባለ 2 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ ታላቅ ቅናሽ የድሉ ተጠቃሚ ይሁኑ ይሎታል። ባለ 2 መኝታ 81 ካሬ በ8 ሚሊዮን 910 ሺህ ብር የነበረውን በ5 ሚሊዮን 790 ሺህ ብር ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ15 ሚሊዮን 290 ሺህ ብር የነበረውን በ9.9 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ሲሆን ለቢሮና ለሳይት ጉብኝት እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ